እኔ ማኮ እንደዚህ ትኩር ብይሰው ራሱ ናፖሊዮን ይመስል አጭርነቱ ምኑ ናፖሊዮን ራሱ መድኃኒዓለም እውነቴን ነው የምናገረው የወደፊት ኢትዮጵያ ስለሚያስብ ነው ዛሬ እሱን ጠርቶ ስብሰባ እዚህ ጋር ሽልማት የሚያደርገው እሺ ለወደፊት ኢትዮጵያ ይበጃል ብሎ በሌላ ጎኑ ትላንት የሰራችሁት ግፍ ግን የማይዘነጋ የማይረሳ ዛሬም የመጣችሁት ዓለም ፊት ሲነሳችሁ ነው ዛሬም የመጣችሁት ኢትዮጵያን ማሸነፍ እንደማትችሉ ማንበርከክ እንደማትችሉ ስታውቁ ወንሱን ተከትለን የመጣኑ ይልሃል በማፕላሳየ በግሬ ልውሰደ አብረን ምን አሁን ምንድነው ነጋ ጠባ ስለአባይ የምታወራው ለምንድነው ነፍስ እዚህ ስላለ ነው ሲሲኒ ያልከኝ ሲሲ እኮ ትናንትና ከአረብ ሀገር ተሻግሮ የመጣ ስደተኛ ነው ፒራሚዱ ማለት የኛ ስልጣኔ የመጨረሻው ጥግ ነው እሱ የመጀመሪያው አይደለም የስልጣኔው 40ና ከዛ 40ና 30 ሺህ ዓመታት የቆየ ስልጣኔ የመጨረሻው ውጤት ነው እነሱ ይሄን ጥቁር ያጠፉ ነጭ ያርጉ ያንዳንዱ ስቴፕ ላይ ጥቁር መስል አለበት የጌታ ኢየሱስ ክርስቶስ መስል አለበት ሁሉ ያጠፉ ነጭ ያርጉ ስለሆነ ማውራላችሁ ዛሬ ሳይሆን ከጥንት ዘመን ጀምሮ የነበሩትን ስዕሎችና ምስሎች ይሄን እንዳያቃጥሉ ስምፈራው ተመራማሪ ነኝ ያለው ሊሰርቅ ነው የሚመጣው መስረቅ ብቻ ነው ዘረኝነት ላይ ያሰርጥ ነው የሚመጣው የራሱን ትርፍ ይጽፍ የሚመጣው ብቸኛው ጥቁር ኢጂፕቶሎጂስት በአባይ ሸለቆት ካዞና ከወባጋ እየተገፈው ንጻፍኩት ይላል ስልጡናቸው እኮ ብለን እኛ እኮ ለህግ የሚገዙ የሰለጠኑ ነው ለካ አብሬ ባህል ይለቁጫል ውሸት ነው ለካ የነሱ ስብሰባ ከዱ ማነው ክፉ ሲስሉ ጥቁር አርገው እኛን ክፉኛን ይመስላል ደግ እነሱን ይመስላል ጌታን እነሱን አስመስለው ሰይጣንኛን አስመስለው ሰሩና ከዛ ስኛው ራሳችን ሰይጣን ነን ብለን ተቀብለን ርፍ አድዋ አደባባይ አበባ ጉንጉስ ያለው ማክሮንና ነኝ እንስማማ አድዋ አደባባይ ያን ጉንጉን ካኖር አጼ ሚኒልክና ናፖሊዮን ጎን ለጎን ሄዱ ማለት ነው ቢሞት አረገ የኢትዮጵያ አምላክ ይፈርዳል ሳይውድ አላልኩ ይጥልላታል ፈላፋም ከባድራው የኢትዮጵያ አምላክ ይፈርዳል ሳይውድ ይጥልላታል ፈላቷን ባንዲራው ጃን ሆይ ወጣው ትንቢት ተናገሩ እኛ ላይ የደረሰው ነገ እናንተ ዋጋ ያስከፍላሉ አቤቱ ጌታዬ አመጣልኛል ናዚም ይበለው የቀማኝ ሀገር ነው የሚባለው ይሄን ነው 30 ሺህ ነው አንደኛው ጦርነት ያልኩሽ 60 ሺህ በላ ሁለተኛው 60 እና 70 ሺህ ይበላው 60 ምንድነው ያልኩት 30 ሚሊዮን ነው እንጂ አንደኛው አለጠው 30 ሚሊዮን ሰው ነው ሁለተኛው አለጠው ብታጣሉት 60 ሚሊዮን ሰው ነው ሰላም ጤና ይስጥልኝ ተመልካቾቻችን እንደምሰነበታችሁ ይህ ነፃ ውይይት ነው ነፃ ውይይትን ዛሬ ማቅረብላችሁ እኔ ሲምትሽምና ወፉ ጃምሪን ጃምዶንስ ነን ወፉ እንዴት ነው ሁሉ ሰላም ትላንትና ምንድነው ያልከኝ ልታስቀስፈኝ ነው ያልከው እኔ ምንድነው ያልኩት የኔ ፕሮግራሙ መዝጊያ ያልኩት ምንድነው ኢትዮጵያ ለዛሬም ትኑር ብዬ ነው ያልኩት አንተ ደግሞ ቀስ መስቀፍ ምንድነው መቅሰፍት ልታወርድብን ነው እሺ ሁለቱንም እንዳስሳለ ለማንኛውም ኢትዮጵያ ለዘላለም ትኑር ከሚለውን ጀምር ከዛም በፊት ግን የአሜሪካ መንግስት ማዕቀብ አነሳሉ ማዕቀቡ ሲጣል ሰምታችኋል እንዴት ነው ነገሩ የትኛው ማዕቀብ ነው የተነሳው መጣሉ ሳንሰማ የተነሳው ማዕቀብ ነው የጦር መሳሪያ ማዕቀብ ተጥሎብን ነበር እንደሚያቅሰው አለ ሰምታችኋል ነው ወይስ አዲስ የፈጠሩት ነገር ነው ብለህ ትላለህ በርግጥ ኢትዮጵያ ላይ የጦር መሳሪያ ማዕቀብ ስለመጣሉ መቼም ጦር መሳሪያ ማዕቀብ በጦርነት ሰዓት ጦር መሳሪያ ከተጣለብን ከባድ ሁኔታ ላይ ነበር ማለት ነው ጦርነት ዋጋን ስለነበር እና ማዕቀቡን በዚህ መልኩ ነው እንትን ብለው ጨረሱት ማለት ነው ማዕቀብ ጥለውብን ዋጋ ጨረሰው ማለት ነው ማዕቀቡን አንዲት ማዕቀብ አለች 30 ሚሊዮን 300 ሚሊዮን 30 ሚሊዮን ይመስለኛል እሱም ከደህንነት ጋር የተያያዘች ማዕቀብ የደህንነት መረጃዎችን ከመላወጥ ጋር በተያያዘ 30 ሚሊዮን በጅም ወዳው ትራምፕ የመጀመሪያው ዙር ትራምፕ ዋን ኦ መሰለኝ አቋራጣቸው ነገር እሷ ትራምፕ መጡ መልካም
እሷ ከምን ጋር የተያያዘች ናት? ሞስት ፕሮባብሊ ስትቋረጥም እንደ አየር ላይ ተቋርጥ ከብሔራዊ ደረጃ መረጃና ደህንነት ጋር በተያያዘ ያቺ 30 ሚሊዮን ዶላር ትመስለኛለች፣ እርግጠኛ አይደለሁም ቁጥሯን። 300 ሚሊዮን የሚደርስ አይመስለኝም። እሷን የሚበሉት እነ ጌታቸው አሰፋና ዳውድ ኢብሳ ነበሩ። የጸረ ሽብር ትግል ካውንተር ትሬዝ ምናምን ብላ ያችን ብር ይበሏት የነበሩት እነሱ ናቸው። እና እሷ ስትቋረጥም ብዙም ቅር ያለው ሰው አለ አይመስለኝም ነበር። እርግጥ ነው ለትክክለኛው ዓላማ ከኋላ ይጠቅም ነበር። ግን ሁለቱ ሰዎች ምን ነበር የሚሰሯት? አሰራሯንም ስለምናውቃት እዛ ጋ ያቺ በጀት መቋረጧ መገላገል ነው እንጂ ጉዳት ያለው አልመሰለኝም ነበር። የመጀመሪያው ያቺ 30 ሚሊዮን ብር ዶላር ኬት የመጣን ካላችሁ ሲምፕሊ ዳውድ ኢብሳ ይቀመጣል፣ ኤርትራ ይቀመጣል። ኤርትራ ተቀምጦ እዚህ ያሉ ልጆችን ማነው ከዚህ ቀደም እንትናም ሲያወሩ ጀነራል አበበ ገረሱም ሲያወራት ነበር። ከዚህ ቀደም እስር ቤት እያለን እኔና ታዬ ደንደአም ስናወራ ነበር። እሱ ራሱ የተሸወደባት ነገር ናት አንዷ። ሴራዋ እንዴት እንደምትሰራ እዚህ የተወሰኑ የኦሮሞ ልጆች ትምህርት ቤት ሄደው ይመለምላሉ። ተማሪዎቹን ይመለምሉና ከዳውድ ኢብሳ ጋር አይደለም እዚህ ያሉ ኦነግ ሸኔ አንድ ደግሞ የተረገመ ሰውዬ ነበር። ማን ነው የሚባል ሰላይ ነበረ። ግርማ ማን ነው ምናምን ድሬዳዋ ላይ ታሰረ መሰለኝ። ልክ ለውጥ እንዳመጣ እና አብይ እዛ ነው ያሰሩት መሰለኝ። ልጆቹን ይመለምልና የሆነ ትምህርት ቤት ውስጥ ያስገባቸዋል እዚህ። ከዛ እዚህ ያለው የኦነግ ምልምል ወረቀት የኦነግ ማኒፌስቶ ምናምን ይሰበስብና እዛ ቤት ውስጥ ያስቀምጣል። ወያኔ በጌታቸው አሰፋ በኩል መረጃ ይደርሰዋል። ልጆቹ የተሰበሰቡበት ይመጣል። እንደውም የተሰበሰቡበት ሲመጣ የሰበሰበውን ማኒፌስቶ ልጆቹ ላይ የወረወረበት ጊዜ አንድ ጊዜ ነገር የታሰሩበት ሁኔታ ዶክመንተሪ ቀርቦ ነበር። አቃቂ አካባቢ ነው የምታስረው። ልጆቹ ኦነግ ነን የሚሉ ገና ጎረምሳዎች ናቸው። ሆን ብለው ነው የሚሰበስቧቸው። ብሔራዊ ደህንነት አለበት፣ ኦነግ አለበት፣ እዚህ ያሉ ደብል ኤጀንቶች አሉበት። እና ያው ስታድግ ጀማሪ ብሔርተኛ ስትሆን ሾርትከቱ ኦነግ መሆን ነው፣ ወያኔ ወይ ፋኖ መሆን ነው። እንደዛ የሚሆኑ ልጆች አሉ። እነዛ ልጆች አንድ ቤት እንደተሰበሰቡ ፖሊስ፣ ፌዴራል ፖሊስ ይመጣል። እነዛ ልጆች ይዛ ፌዴራል ፖሊስ ውስጥ እነማን ነበሩ? እነ ተክላይ ምናምን የሚባለው ሰውዬው ነው። ያ እኔ ስታሰር የነበረው ረጣ ማንስ የሚባለው ሰውዬ ነበር። አሁን ልባርጉ ማዕከላዊ አለ፣ ፌዴራል ፖሊስ አለ፣ ብሔራዊ ደህንነት አለ፣ ዳውድ ኢብሳ አለ። እነዚህ ልጆች ያንተ ናቸው ወይ ሲባል ዳውድ ኢብሳ ኮንፊርሜሽን ይሰጣል። ከዛ ቬሪፋይ ያደርጋል። አዎ የኔ አባላቶች ናቸው ይላል። እዚህ ምንም እኮ የተያዙ ልጆች እኮ ናቸው። አሁን ሰርክል ሰራ። ከዛ ለአሜሪካ ኤምባሲ ወይ ለአሜሪካ መንግስት ምን ሪፖርት ይደረጋል? ይሄው እነዚህ ልጆች በሽብር እንትን ብለው አሜሪካ ኤምባሲ ቦምብ ላይ ያፈነዱ ወይ ምናምን ቦምብ ላይ ያፈነዱ ሲባሉ ከአልሸባብና ከምናምን ጋር ንክኪ ያላቸው ልጆች ይባላሉ ልጆቹ። ዜን አሜሪካ መንግስት ያችን 30 ሚሊዮን ዶላር መድቦ ይቀጥላል። ከዶላራ በጀቷን ማማ ይበላሉ። ጌታቸው አሰፋ፣ ፌዴራል ፖሊስ ውስጥ ያሉት እነ ፍስሐ ማንጁስ እነሱ ነበር። ማዕከላዊ እስር ቤት ያለው ሰውዬ ነበር እና ዳውድ ኢብሳ ሼር ያደርጋል። አበበ ገረሱ እዛ ያለ ራሱ እዚህ ሰራ እንደነበር ራሱ ይናገራል። ብዙዎችንም አሳስረዋል። እንደዚህ ያለ ያቺ 30 ሚሊዮን ዶላር አሜሪካ መንግስት የመደባት የነበረችው በእንደዚህ ያለ መልኩ በኦነግ ሸኔ ወያኔና በአንዳዎች አማካኝነት ሲከፋፈሏት የነበረች ስለነበረች ለኛም ብርቅ ያልነበረች እንኳን ቀረቻቸው በጀት ነው የምለው። እሱ ስለቀረደው አይደለም። ታዲያ ምን ማዕቀብ ነው የምታወሩት ካላችሁ እችን ጉዳይ በእርግጠኝነት ፊት ለፊታችሁ መጥቶ ሊያወራ የሚችለው እኔ ብቻ ነኝ። ሚስተር ማዕቀቡ እኔ ብቻ ነኝ። አንተ ነው ወይ ማዕቀቡ ይጣልከው እንዳትለኝ። ማዕቀቡ ሲጣል ማዕቀቡ ስለሆነ አቅ ስለነበር ማረጋገጥ ከፈለጋችሁ ደግሞ በሁለት ተለያዩ አጋጣሚዎች እችን ጉዳይ ሳንሳታ ያላችሁ 300 ሚሊዮን ዶላር ገንዘብ አውጥተን የከፈልንበት ጦር መሳሪያ ተይዞብናል አላችኋለሁ። አረ እዚህ ዲቱ ላይ ማለት ኤቢሲ ላይ ተነግሯል። እንደወረደ ዘጭ አድርጌ ወሬ ብለው መንግስት መረጃው ደረሰኝ። ሶሻል ሚዲያ ላይ መናገር የነበረበትን ነገር መንግስት ሚዲያ
ኢቢሲ ላይ የታባቱ ከዛስ አሜሪካኖች እጤያቸው ተገፈፈ። እነዛ ያን ነገር ሲሰሙ ማለት ነው። እነሱም በሚስጥር ነው ያደረጉት። አሁን ያንንም ይታወቅብናል ብለው ካሉ በኋላ ይመስለኛል ከታወቀ አይቀር ብለው እቺ መረጃ አሁን ማዕቀብ አንስተን የምትለው ወሬ የጀመሩት ከዛ በኋላ ይመስለኛል እንጂ ሚስጥር ነበረች። እንዳይበላ ግፋው እንዳያማጥረው አይነት ነገር ነበረች። ዶክተር አብይን ጉዳይ አስመልክቶ በይፋ ከተናገረ ያው የሁለቱ ሀገራት ግንኙነት የባሰ ይበላሻል። በይፋ ይናገሩ፣ ኦፊሻሊም አልተነገረም። ዝም ካለ ያው ዝም ብሎ እያመሙ ይኖራል ነው። ይህን የሚያደርገው የባይደን መንግስት ነው። ያቺ 30 ሚሊዮን ግን የቆረጠው እንትና ይመስለኛል ዶናልድ ትራምፕ ይመስለኛል ካልተሳሳትኩ። 300 ሚሊዮን ግን የቆረጠው ይሄ ነው ትራምፕ ማነው ባይደን ነው። ያው እንዳይሆኑ የለም እሱም አሁን አለ ይባላል። እሺ ዋናው ነጥብ ግን ምንድን ነው ብላችሁ ካላችሁ አለ ባይደን አልሞተም አይደል ማለት በህይወት አለ ግስ ነበረ ግን እሺ የራሱ ጉዳይ አለ ሲባል ነበር ያኔ አይንዶ አሁን ማውራው ወሬ ምንድነው እሱ 300 ሚሊዮን ዶላር ታግዶብናል ለታግዶብን ነበር። ያውም እኮ ገዝተን ነው አገራቱን ነግራቸዋል። ፈልጋችሁ መሳሪያው የተገዛው ከቤልጂየም እና ወይም ጀርመን ነው የተገዛው። በከባድ ውጊያ ላይ ያለ በነበረበት ሰዓት ነው። የጭንቅ ቀን ሰው ነው እሱ። የአራዳ ልጅ ነው። አንበሳ ነው። አብይማ በዛ ዝም 300 ሚሊዮን ዶላር ካፋችን ላይ ቀምተው ዝም ምንዋ ቅንቡላ ከሰው ሀገር ለምን እንተዋቅተናል? አንበሶች ምን ማድረግ አንችልም። የመድፍ ጥቂት ከሰው ተውሰን መተናል። በቀደምታ ዶክተር አብይ ሲናገር ሰምታችሁ ከሆነ ለ6 ሀገራት የሚያገለግሉ ጦር መሳሪያዎችን እናደርጋለን ወደ አፍሪካ ሀገራት እንልካለን። ድሮ ስንገዛቸው የነበሩትን መሳሪያዎች አሁን ማምረት ጀምረናል ብሏል። የአራዳ ልጅ ማምረት ጀምረናል። አምርተን በራሳችን እናመርታለን፣ እንዋጋለን፣ ጀግኖች ነን፣ የሰውን አነካም። ከነኩን ግን ያለባት አጋጣሚ አስታውሳቸዋል። ፓርላማ ላይ ያንደረጋ ከዚህ በፊት የምንገዛቸውን አሁን በራሳቸው ማምረት ጀምረናል ያለው ያኔ ነው። የማይገድል ነገር ያጠነክራል። ወፍዬ የማይገድል ነገር ያጠነክራል። የሆነ ዘመን አለ ሜክ ዩ ስትሮንገር የሚል ነገር አላት። ስትሮንገር ያደርግሃል የምትለው ሰምቼው ነበር። ለነገሩ ግን ጩኸት ስለሚበዛው ብዙ አልሰማሁትም። ሼባ ስለሆንኩ ሼባው ብትለይ ሽማግሌው ትዝ አለኝ ሲቀውጥ ትናንትና ዘፈኑን አሰምቼው። የማይገድል ነገር ያጠነክራል። ኢትዮጵያ እናፈርሳለን ብለው የሄዱበት ነገር ኢትዮጵያ ማፈርስ እኮ አይደለም፣ ኢትዮጵያን ያጠናክራታል። ማጠናከር እኮ አይደለም፣ ተጨማሪ ጉልበት ይሆናታል። እሺ እሱ ብቻ እንዳይመስላችሁ። አሁን ታዲያ አንተ ግን በምን አወቅት ብትሉኝ በቀጥታ ነው ያወቅኩት። ይህን አልካልኩ ይበቃችኋል። በቀጥታ አውቄዋለሁ ስላችሁ። ሁለተኛ ምን ጥቅም አለው አሁን ብላችሁ ብትሉኝ 300 ሚሊዮን ዶላር የገዛነው ጦር መሳሪያን ከልክለውት የነበሩትን ያኔ በጦርነት አቅቶን አሁን ማምረት ጀምረን ሊሆን ይችላል። ያ ነገር አድቫንስ መሳሪያ ይችላል ከልክለውናል። በነገራቸው ደርግ እንደዚህ ያደርጉታል። ደርግንም በኃይለ ሥላሴ ጊዜ የተገዛውን ጦር መሳሪያ በአሜሪካ ከልክሎት በዚያድ ባሬ እንዲሸነፍ ሲጠብቁት ዚያድ ባሬን ሰብሮ ይኸው አገሪቱም አልተረፈች። ከዛ በኋላ እንደዚህ ነው ያደረጉን። ያኔ እኛንም ሲከለክሉ እሱን አንስቼ ነው የተናገርኩት። ዩል ሪግሬት ታደርጋላችሁ። ኢትዮጵያ አንዷ አትፈርስም፣ ኢትዮጵያ አንዷ አትሸነፍም፣ እናንተ ግን ትከስራላችሁ ብዬ ነበር። 300 ሚሊዮን ዶላር ቀምተውን ከልክለውን ይኸው ተዋግተን ታግለን አስመለስን። ለቀቋት። ሲለቁ አሁን ባለን አቅም ላይ አስቡት። ኢትዮጵያ የ300 ሚሊዮን ዶላር ትጥቅ ገዛች ማለት ነው። ኤክስትራ ትጥቅ ማለት ነው። ሰምተኛ ኤክስትራ ትጥቅ
በፊት የነበረው በፊት ካለን ላይ የተከፈለበት ነው። ኦንካሽ ከፍለን ጨርሰን ነው መሳሪያውን ያዙብን። የተከፈለበት ጦር መሳሪያ ተከልክሎን ስንፈልገው ያላገኘነውን አሁን አሜሪካ ስመጣ ማዕቀብ አነሳዋለች ነው። ማዕቀብ አይደለም ዘረፋ ነው። የዘረፋችሁን የመለሳችሁት ማዕቀብማ አይደለም። ማዕቀብማ ምንም አታመጣልህ። ቱርክ እጥላለሁ ብለህ ሞክረሃል። ቱርክ በእንትን ድሮንስ እንዳይሸጥ ሲሞክር ዘወል ከዚያ ዩኤኢ መሳሪያ እንዳይሸጥ ዘወል ከዚያ ያላረጉት ሙከራ አለን። የኢስት አፍሪካው ኢንቮይ ሲሮጥ የነበረው የት ነው? አሜሪካና ዩኤኢ አይደለም ማለት ቱርክና ዩኤኢ አልነበረም? የአፍሪካ ቀንድ ተወካዩ ውሎ የነበረው ካይሮ አልነበረም? ይህ ውስጥ ጉዞውን ተመልከቱት። ይሰውየው አዲስ አበባ አንድ ይመጣል፣ ከዛ ካይሮ ይሄዳል፣ ከዛ ኢስታንቡል ይሄዳል፣ ከዛ ዩኤኢ ይሄዳል። ዩኤኢ እና ዛምቢያ የኢትዮጵያ ጦር መሳሪያ እንዳትገዛ ለማድረግ ነበር። ለምን? እነሱ ጣሉብንን ጦር መሳሪያ ጥለን አልፈን ስለመጣ። ለምን? ዘርፈውንም ተቋቁመን በጥርሳችን ሀገራችንን ይዘን ስለወጣ እና ኢትዮጵያ ለዘላለም ትኑር ስል በምክንያት ነው። ዝም ብሎ አይደለም። በመስዋዕት በጀግንነት በቆራጥ ልጆቿ ነው ኢትዮጵያ ነፃነቷን አስከብራ የምትኖረው ማለት ነው። አሁን ያኔ በክፋት 300 ሚሊዮን ዶላር ቀምተውን ነበር አልኩ ሰዎች። አሁን ምን እንዳገኘን ታውቃለህ? ማምረት ጦርነቱን አሸንፈን ወያኔ ያው እንደ እባብ ቀጥቅጠ አፈር ካልቀበርከው በስተቀር ምላሱ አያርፍም። እና እሱ ስለሚሉ ያለ ይመስልሃል አሸንፈን ስለ ግራ እንዳይገባ ብዬ ነው። ከዛ በተረፈ ጦርነቱን አሸንፈን ድሮ ስንገዛ የነበሩ መሳሪያዎችን ማምረት ችለን ባለንበት ሰዓት ዘርፈውን የነበሩትን መሳሪያና ገንዘብ ነው የመለሱት። ይሁና ተጨማሪ ጉልበት ይሆናል። የማይገድል ነገር ያጠነክራል። አሁን ጭራሽ አፈረጠመን ማለት ነው። በጭቅ ቀን የገዛ የፈለግነው ጦር መሳሪያ አሁን በትርፍ ቀን አገኘ ነው። ለወደፊት ይሆን ቀይ ባህር እንገባበታለን፣ ችግር የለም። ምነው ድርድር ብለህ የለም ወይ? አባቱ ጉልበት ወታደራዊ አቅም የድርድሩ የእንትኑ አካል ነው፣ የኔጎሽሽኑ አካል ባርጌኒንግ ፓወር ነው። እንደ ድሮ ዱቄት ብትሆን ኖሮ እንኳን ማዕቀብ ሊነሳል ይሄን እንደኬክ ሸንሽነው በልተው ነበር። አሁንም የተዘረፍከውን ብር ያስመለስከው ጉልበት አቅም ስለገነባ ነው። ይሄ ማወቅ አለብህ። እሺ ማዕቀብ ሌላ ተነሳ ሲባል ትዝ ያለኝ ምን ነበር መሰለህ? ማዕቀብ ሌላ ፈረንሳይም እኮ ማዕቀብ አንሳለች። እናንተ አልሰማችሁም? ወዳጅ ሀገር ፈረንሳይ ሁሉ ሰላም ሁሉ ፍቅር። ማርኮ ሩቢዮ እዚህ ይመጣል። ማን ነው ማርኮ ሩቢዮና ማክሮ ሩቢዮ ሳላችሁ? በቃ አይ የኔ ነገር ማርኮ ፖሎና ማርኮ ሩቢዮ ነው ያልኩት። ግራ ገብቶኝ ግራ ገባኋችሁ። እሺ ማክሮን ኢትዮጵያ ሲመላስ ወዳጅ ምናምን ይመስላል አይደል? እሱም አማራጭ ስላጣን እሱም የኢትዮጵያን አቅም አይቶ ነው እንጂ የናፖሊዮን ወዳጅና የተኛው። አሁን በቀደም ራሱ አዲስ አበባ እዚህ መጥ ማነው ትላንት አሁን ክፉ አታናግረኝ እስቲ ለብቻዬን እንግዳ ክፉ ልታናግረኝ ፈለገ ካልወሰቀ ወፎ እኔ ማክሮ እንደዚህ ትኩር ብዬ ሳይሆን ራሱ ናፖሊዮን ነው ይመስል አጭርነቱ ምኑ ናፖሊዮን ራሱ መድኃኒዓለም እውነቴን ነው የምናገረው። ባለፊት ጉለምኛ ጋር ትመጣ ምን ነው ሄባው እንዳይሰማንተ ሌላ ዓለም ውስጥ ክርክር የሚጀምረው ስመጡ ምን ማለት ፈልገ ነው ብሎ ይመጣል። እኔ ምን አገባኝ? እሷን ባለችበት እሱም ባለበት ግን ብቻዬን ወደዋለሁ። እሱ ግን ማልስማማው ለእንትን ሲሄድ ነው መስማማው። እሱ አበባ ጉንጉን ሲያኖር ነው መስማማው። እሱ ነው እንተኛ አድዋ አደባባይ አበባ ጉንጉን ሲያኖር ማክሮንና እኔ እንስማማ። አድዋ አደባባይ ያን ጉንጉን ካኖር አጼ ሚኒልክና ናፖሊዮን ጎን ለጎን ሄዱ ማለት ነው። ቢሞት አደረገው ዋናው ቅኝ ገዥ ተዋል። ለማንኛውም ታሪክ አታስወራኝ ወፉ። 100 ሚሊዮን ዶላር ስምምነት ነበረን። አብይ እንደመጣ
ብላ ግን የፈለገ ነገር ቢሆን ፈረንሳይ ሌሎች ሀገራት ቅኝ ገዥ ናት። ሀገር በቃ ሰው በላ ናቸው። የእነሱም ያው እንግሊዝም ከማንም አይሻልም። ፋሽስት ነው ሁሉ። ግን በሁሉም መመዘኛ ብታያት ፈረንሳይ ለእኛ የተሻለች ናት። ችግሩ እኮ ጥሩና መልካሙ ነው እኮ አይደለም። አሜሪካኖቹና ፋሽስቶች ያኔ ጣሊያኖቹ፣ ከዛ ደግሞ አሜሪካ ከፈረንሳይ ጋር ቢሞት አይስማሙ። ፈረንሳይ ራሷን የቻለች ኢምፓየር ብሎ የሚፈልገው ስለማይስማሙ እነዛኞቹ እኛ ላይ የሚሰሩትን በደል እሷ መታ። አሁን ለምሳሌ ከእንግሊዝና ከጣሊያን ጋር በድብቅ በሚስጥር ከተስማሙ በኋላ ሹክ ብላ መታ ጃን ሆይ ሊወሯችሁ ነው ብላ የተናገረችው ማናት? እሷ ናት። ፈረንሳይ አብቼ ጋር መቶ በጓሮ ጋር በጣም ወሳኝ ነገር የሚኖረው እሱ ነው። እና በብዙ ነገር ይረዳናል፣ ይደግፈናል። አሪፍ ነው። ግን ከሌሎቹ ጋር ተፎካካሪ ሲሆኑ እሱ ራሱ እኛ ምን አገባን ነገሩ ይደልን። ግን ያኔ ባይደን ማዕቀብ በኢትዮጵያ ላይ ማዕቀብ መጣሉ ብቻ እንዳታዩ። እሱ ብቻ አልነበረም እናንተ። ይሄ እኮ አሜሪካ የበላይነት ሁሉ እንደዋዛ የምታዩት አይደለም። ይሄ ፈረንሳይ $100 ሚሊዮን ሰጥቶ ነበር። የሰጠንን $100 ሚሊዮን ለዚህ ከኔቪ ጋር ተያይዞ የኢትዮጵያን ባህር ኃይል ለማደራጀት ያዘጋጅ ከኢትዮጵያ ጋር ፈረንሳይ ጋር የተስማማው $100 ሚሊዮን እንዲያቆም አልደረገብን። አብይ እንደመጣ እኮ ነው ማክሮን ተስማማ ነው። $100 ሚሊዮን የምን የኢትዮጵያ ኔቪ ለመቋቋም ባይደን መጣ። ከዛ በመጀመሪያ የተስማማው ትራምፕ ስላለው እኮ ነበር። ትራምፕ አሜሪካ ስታብድ ፈረንሳይ ወዳጅ ይሆናል። በጣም ወሳኛችን ነው። እነዚያ ኢምፔሪያሊስቱ ሾካካው ቡድን ሲመጣ ግን አንቆ ያዘው። አንተ ጠልፎ ወሰደው ከኛ ላይ። ከዛ ግን አሁን ባህር ያላሉ ሰዎች አሉ በማውቃቸው እዛ ሄዱ ተምሮ የመጡ እነሱ ያንን እንደተላኩ ሹክክ ብለው በደረታቸው ለጥ ብለው ድምፃቸውን ሳያሰሙ ባህር ውስጥ ቁጭ ብለው ትምህርታቸውን ተከታትለው ጨርሰው መጡላቸዋል። ባይደን ባይመጣ ኖሮ ይሄን የጦር መርከብ ይኖረን ነበር። እኛ ኃይለኛ የጦር መርከብ ኧረ እንትና አሰብንም ከዛ ወደዚህ ልመታ እንችል ነበር። በበረሃ ከምናቀር ከቀይ ባህር ላይ ወደዚህ ብዙ ነገር አለው ልፈልግ ነው። ግን ባይደን መጥቶ እንዴት አንቆ ማለት ይውላችሁ እኛ ከፈረንሳይ ጋር ያለ ጥቅም ትስስር በጥቅም ነው አገር የሚመራው በናሽናል ኢንተረስት ነው። ፈረንሳይና ኢትዮጵያ ያላቸው ናሽናል ኢንተረስት ፈረንሳይና አሜሪካ ካላቸው ጋር አይወዳደሩም። ገብቷል? ጫን ስትለው ፈረንሳይ ከኛ ለቃ ወጣች። ትራምፕን የወለደች እናት ትባረክ ነው ብለው ሂድ ከዚህ እያለ መጣልኛ ጅሬ ኔቶ ሂድ ከዚህ ማክሮን ምናምን ሚስቱ በጥፊ መታችሁ ስለ እያልኩ እኔ ትገርዣለሁ። ናልኝማ ና ወደኛ አልኩ። እስከ ዛሬ ድረስ ይኸውልህ ስማ፣ እስከ ባይደን ባለበት ሰዓት 4 ዓመት እኮ ማክሮ ምን ሰራበት ኢትዮጵያ ውስጥ ላሊበላ ቤተክርስቲያን ያድሰ ነበር። እሱንም እድሜ ለፋኑና ለነዚህ ገገማዎች ማለት ነው ጦርነት አስነስተው ላሊበላ እንዳይታደስ አደረጉት። እሺ ካላችሁ የጃንሆይን ቤተመንግስት አድስበታል። ያ ብቻ አይደለም የጃንሆይን ቤተመንግስት ፋርገንበት ትላንትና ይሄው እንግዳ ሲመጣ አናፍር ምን አናፍር። እሳቸው እጃቸው ይባረክ በደህና ጊዜ የሰሩት የሀገር ቅርስ ነውና ቤተመንግስቱ እንዲፈታ ብለን የተባበሩት መንግስታት እንትን እንላለን። አይ አብይ ወይኔ እንደው አብቺ እኔ ጠቅላይ ሚኒስትር ሁን ብትለኝ ሁሉ ነገር ሆኜ ሁሉ ነገር እንዳንተ ባይሆንም በቃ በተቻልኩት ነገር አድርጌ ሄጄ የማልችለው ነገር ቢኖር ይሄ እዚህ ጋር ነው። ይሄንን ብዬ የምለው ራሴን ከአንተ ጋር ጫማ ላለካካ ፈልጌ ሳይሆን እንደ ኢትዮጵያ እንደ ያንገፈገፈኝ እንኳን ኢትዮጵያ መምራት ምን እንደሚጠይቅ እያየሁበት ስለሆነ ነው። ይሄንን እሱ ብቻ አይደለም ትዩሜ፣ ከስሜት በላይ ማሰብ አለብን። ኢትዮጵያ ማስቀደም አለብን። ያልከው ነገር እውነት ነው፣ ሀቅ እና በየለቱ ያሉ ያ በጣም አሁን ብዙ ሰው የማታዩት ነገር ያን ነው። ለኢትዮጵያ ሲባል ብዙ ነገር ያደርጋል ሰው
ዝም ብሎ ራሱን አሳልፎ ምናምን አለ። የማይወደውን የሚጸየፈውን ነገር ሁሉ ሲል ያደርጋል። ሲሲ ጋር የሄደበት ጊዜ በጣም ያንገፈገፈው ጊዜ እንደነበር አውቃለሁ። ሻርም አል-ሼክ ሄዶ ከጦርነት መሀል ልክ እንዳቆመ ጦርነት ለማብረድ ጦርነት እንዲቆም ካለው ፍላጎት ተነሳ ሲሲ ጋር ሳይቀር አንገፍግፎት እንደነበር ይናገራል። እቺ ፎቶ በጣም ታምራለች። እቺ አሪፍ ዲፕሎማሲ ናት። ወይዘሮ ሙፈሪያት ከዛ በተረፈ የምነግራችሁ ከሀያላን ተርታ የኢትዮጵያ ቦታዋ ከሀያላን ተርታ ነው ስላችሁ ሰምታችሁ እሱንም በደንብ ከተረዳችሁ ነው። ከሀያላን ተርታ ነው ቦታዋ። ፈረንሳይና እንግሊዝም አይመጥኗትም። አሜሪካ፣ ቻይና፣ ራሻ፣ ህንድ ከነዚህ ተርታ የምትሰለፍ ሀገር ናት። ለዘላለም ትኑር የምልህ በምክንያት ነው። ወፍዬ ኢትዮጵያ ለዘላለም ትኑር ሲባል ዝም ብሎ ምርቃት እንዳይመስላችሁ፣ ዝም ብሎ የደገ ምርቃት እንዳይመስላችሁ። እንደዛ አይደለም። ኢትዮጵያ የታሪክ መስፈሪያ ናት። የታሪክ መስፈሪያ ይነዋራሚ ነው። ታሪክ የሚሰፈርበት ሁለተኛው ልገም የማዕዘን ድንጋይ የሚባል ነው። የማይነቀል ቋሚ መለኪያ መነሻ የምትለካበት የምትለይበት ዛስ መስፈሪያ በለው እሱ። ሁለቱም ጥላሁን ገሰሰ ዘፈን ውስጥ ኢትዮጵያ የሚለው ውስጥ የዓለም ፀሐይ ወዳጁ ቃላቶች ናቸው። እዛ ግጥም ውስጥ ናቸው። እዛ ስንኝ ውስጥ ይሰቋቸው በጣም የሚገርሙኝ ቃላቶች ናቸው። ወፍዬ ምንድን ናቸው? ልብ አድርጎ አሁን 75ኛው የዩኤን በዓል ሲከበር ዶክተር አብይ ምን ያስብ ነበር? አሁን 80ኛ ዓመቱን ያከበር ነው። 75ኛው ዓመት ላይ የተባበሩ መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ አዲስ አበባን ለቃችሁ ውጡ ብሎ በአደባባይ ጥሪ ሲያደርግ አዲስ አበባን ለቃችሁ ውጡ ብሎ ጥሪ ማድረግ አለም ኢሲኤ ውስጥ ድሪል ሲያካሄዱ ነበር። በባዶ እስከ እንደ ዛሬ አድርገውና አሪፍ ደሞዝ እየተከፈላቸው በባዶ ምንም ሳይሰሩ ለሰለላ ስራቸው ደሞዝ ተከፍሏቸው ቦርጫቸውና ሰውነታቸው ያበጡ ትላልቅ ሰዎች ኢሲኤ ግቢ ውስጥ ኦነግ ሸኔና ወያኔ ሲገቡ እንዴት እንደሚያበልጡ ድሪል ትሬኒንግ ደግሞ እኮ ኢትዮጵያ መስላቸው ወፉ ገብቷል ማለት ነው። ወያኔና ሸኔ ይገባል ብለው በጉጉት እየጠበቁ ትሬኒንግ ይሰሩላል። እኛ ሀገር እንደሌለን እኛ እኮ እዚህ ያለነው ምንም እና አንዲት ልጅ ኢሲኤ ፊት ለፊት ያሉ አፓርትመንቶች ላይ ከላይ ሆና ቅርጻ ላከችልኝ። ወላሂ እውነት እላችኋለሁ ኢትዮጵያ የፈረሰችለታ መጀመሪያ እናንተን መጥቼ ነው ማጠፋችሁ ነው አምለው። ምን ዝም ብለን አንጠፋ? ዝም ብለን እኮ አንወድቅም። ይዘን ነው የምንጠፋው። ስንወርቅ ይዘን ነው የምንጠፋው። ያለት የተናደርኩት እንደዚህ ያን ዕለትማ አንድ እዚህ በእርዳታና በእንትን ገንዘቡ ያበጠን ሰው ግድዬ እጠፋለሁ ነው እንጂ ኢትዮጵያንማ እነሱ ሲሰሩ ነበሩ። አቃላ ሰላዮችን ከዚህ ስላባረረ ዶክተር አብይ ማባረር አስችልም አሉ። አንቶኒ ጉተሬስ እኔ በሀገሬ አልኩና አንድ ቀን መጣሁ ብተው ክፉ አታና ማባረር መግደል ይችላል አሉ። ለምን እነዛ ዩኤን ሰራተኞችን የሚያጋለቁ ምን እንደሚሰሩ ቁጭ ክፉ ያን ሁሉ ሲሰሩ የነበሩ ሰዎች እያወቅን አብቴ መጥኔ ይስጥምረው እዛ መጥኔ ይስጥ እኔ አንቶኒ ጉተሬስ የሚባል ሰው ያልተበጠ አይኑን አሳይ እንዴ በዛ በጭንቅ ቀን ሀገሬ ጭንቅ ላይ ሆና ሲያላግጥብኝ የነበረ ሰው አሁን ሰው ነው ብሎ ፊት የመጡ ሰው ነው ደግሞ ልሸልመው አላ ለኢትዮጵያ ሲባል ግን ይደረጋል። እኔ አብይ ቦታ ስላሉ እንደፈለቀው ስራዬ ማውራት አባት ሴትዮ ማዳም ያለም ጠራት አብይ ማታ ሸለማት የጸጥታው ምክር ቤት በተባበሩ መንግስታት የጸጥታው ምክር ቤት ቆማ የኢትዮጵያ ወታደር ሴትን አስገድዶ እንደ መሳሪያ ተጠቀማለች። ኦ ማይ ጋድ በህይወቴ እንደዛ ሰው ላይ ቂም ይዤ አላውቅም። ያ ሁሉ የሚሆነው
እውነት ስለተቀማ ነው። ያው አስገድዶ የደፈረው እኮ ቁጭ ብሎላል በደይ መጥቶ ያ የከሰሰኝ ሰው መጥቶ ያውራ። እሺ ወፍዬ የኢትዮጵያ አምላክ ይፈርዳል ሳይውል ሳያድር አላልኩ? ይጥልላታል ጠላቷን ከባድራው አምላክ ይፈርዳል ሳይውል ሳያድር ይጥልላታል ጠላቷን ባንዲራው ስር። የኃይልዬ ዘፈን አንዱን ገጥማለታለች እሷ ነች እንዴ አላውቅም። ኃይልዬ ዘፈን ግን አንዱ ገጥማል። ይሄኛው ሲሆን አላውቅም። ዓለም ፀሐይ ማለት ነው። ለምን መሰላችሁ? አሁን ዩኤንን መጣልኛ ትራምፕ የማይረባ ምናምን ወለጭልኛ እሰይ አሁን እዚህ መጥቶ ይላል። ምን ብለን የዛሬ 5 ዓመት አዲስ አበባ ለቃችሁ ውጡ ያለው ሰውዬ ዛሬ አዲስ አበባ አሜሪካን ይላል። የዛሬ 3 ዓመት አዲስ አበባ መጥቼ ነበር። የሆነ አዲስ አበባ አላቃትም። የተባበሩት መንግስታት ድርሻና ኃላፊነቱ የኢትዮጵያን ሕዝብ መርዳትና የኢትዮጵያ መንግስት ማገዝ ነው። ወላሂ በለች ልታፈርሰኝ ሞክረ ያቃተ ኢትዮጵያ ለዘላለም ትኑር። ምን በምክንያት ምን ብለን ጥሩ ነው መጥቶ ኢትዮጵያ የአፍሪካ ወኪል ተው እንጂ ኢትዮጵያ ትፍረስ ብለን የምንለው ኢትዮጵያ ለኢትዮጵያ ስለሆነች ለሰው ልጆች ሁሉ ገጸ በረከት ስለሆነች ነው። የታሪክ መስፈሪያ ስለሆነች ነው ብዬ የምልህ ወፍ 1945 የተባበሩት መንግስታት ሲመሰረት አባል ስለሆነች ኢትዮጵያ ይመስላል። ኖ ከሷ ጋር ሌሎች ሀገራት አሉ። 4 ሀገራት አሉ። 1945 የተባበሩት መንግስታት ሲመሰረት መስራች ከሆኑ አፍሪካ ሀገራት ውስጥ አንደኛው ግብጽ ነው። ሌላኛው ደቡብ አፍሪካ ነው። የመጨረሻው ላይቤሪያ ነው። እሺ ከኢትዮጵያ ጋር ስንት ናቸው? 4። ላይቤሪያ በሁለተኛው ዓለም ጦርነት ተሳታፊም አልነበረች። በዛ ላይ የአሜሪካ ፕሮቴክት እንትን ነበረች። ቅምጥ በላት የአሜሪካ ግዛት ነበረች። ነፃም አይደለች። ጥቁሮችን አምጥቶ እዛ ማስቀመጫቸው ናቸው። ሁለተኛ ማለት ነፃ አልነበረችም። በሁለተኛው ዓለም ጦርነት ተሳታፊ አልነበረችም። ሁለተኛ ደቡብ አፍሪካ 1945 ላይ ከእንግሊዝ ነፃ ወጣ። እስከ 1945 እንግሊዝ ግዛት ስር ነበር። ከ1920ዎቹ ጀምሮ 20ዎቹ ላይ ጄኖሳይድ ፈጽመውባቸው ድምፃቸውን አጥፍተው እስከ 45 ቆይተው ልክ እንግሊዝ ስትዳከም አምፀው ነፃ ወጡ። በወጡ በማግስቱ የዓለም የዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ሲታወጅ 1948 ማለት ነው አፓርታይድ ተመሰረተ። አፓርታይድ የነጭ የበላይነት ታግለን ጣልነው እኛ ነው እሱ። ስለዚህ አገር አይባልም እሱ። ዘረኝ የነጭ የበላይነት ሰፈነበት ዘረኝነት አፓርታይድ ስርዓት መሆኑ ታውቆ ታግዷል። ግብጽ ነች የሁለተኛው ዓለም ጦርነት ውጊያ ተካሂዶባታል። ነገር ግን ያው ግብጽ የእንግሊዝ ግዛት ነበረች፣ ነፃ አልወጣችም። ያኔ አሁን የታሪክ መስፈሪያ ኢትዮጵያ ብዬ ስል የጥቁር አፍሪካውያን ወኪል ናት አለ። ትክክል፣ ወኪል ሆነን የቆምነው እዛ ቦታ ላይ የሰው ልጆች የጥቁር አፍሪካውያን አይደለም የጭቁን ህዝቦች ሁሉ ወኪል ሆነን የቆምነው 1945 የነዋራሚ ወፉ እና እዛ የተገኘ ነው በምክንያት ነው። ኦኬ ኢትዮጵያ ምናምን ታዲያ 4 ሌሎችም ግብጽም ቀኝ ባትገዛም ነበረች ምናምን ካልከኝ ችግር የለም አባቴ ፈቀቅል ባህል ወደ ኋላ ምንድነው ብያለሁ። ኢትዮጵያ የታሪክ መስፈሪያ ይችላል። የታሪክ ቁና በላት ትለካለች። የተባበሩት መንግስታት ሲመሰረት እኔም ነበር ሁለቱላ የምትነፋ ከሆነ ኢትዮጵያ ፈቀቅትልና አባቴ 1923 ላይ ነበርክ ትላለች። 19 ላይ ነበርክ። ሊግ ኦፍ ኔሽን ላይ ነበርክ። ሊግ ኦፍ ኔሽን ማለት አሜሪካ እንኳን አባል አልነበረችም። በነገራችን ላይ ሊግ ኦፍ ኔሽን ማለት የነጮች ጠረጴዛ ነው ቦታው። በዛ በነጮች ጠረጴዛ በቅኝ ገዢዎች ጠረጴዛ ላይ ብቻዋን ቁጭ ብላ ክብሯን ያስከበረች አገር
ይሄው ዶክተር አብይ የሚመራት ሀገር ናት እና እላቸዋለሁ። እውነት እላቸዋለሁ። በጣም ይገርመኛል ሳስበው እና አብይ ጎበዝ ነው ብዬ የምልህ ይኸውልህ ምንም ስታደርግ ብትኖር ኢትዮጵያ ታላቅ ናት፣ ወደፊት ትሄዳለች። አንተ የሰራው ስራው ግን አትረሳ። እኔ የማወራው እንዳትረሱት ነው። ፎርጊቭ በት ኖት ፎርጌት። ተውት። ቂም አታላምጡ፣ ቂም አትያዙ። ትቶ ማለፍ አንድ ነገር ነው፣ መርሳት ግን ስህተት ነው፣ ዋጋ ያስከፍላል። እኔ የማወራው እንዳረሱ ነው። ዶክተር አብይ የወደፊቷ ኢትዮጵያ ስለሚያስብ ነው ዛሬ እሱን ጠርቶ ስብሰባ እዚህ ጋር ሽልማት የሚያደርገው። እሺ ለወደፊቷ ኢትዮጵያ ይበጃል ብሎ በሌላ ጎኑ ትላንት የሰራችሁት ግፍ ግን የማይዘነጋ የማይረሳ፣ ዛሬም የመጣችሁት ዓለም ፊት ሲነሳችሁ ነው። ዛሬም የመጣችሁት ኢትዮጵያን ማሸነፍ እንደማትችሉ ማንበርከክ እንደማትችሉ ስታውቁ እወቁት እና እልሃለሁ ወፍዬ በነጭ ጠረጴዛ ላይ ብቻችንን ቁጭ ብለን እኔ እኮ የምንገርም ህዝቦች ነን ብላችሁ ኢትዮጵያ እኮ የምትገርም በዝንጀሮች መሀል ቁጭ ብላ ቻፕስቲኳን ትቀበላለች እንደዚህ ምናምን አቤት ምናምን ትላለች። ነገር ፈለከኝ አባቴ ምኒልክ ነው ትላለች። ምኒልክ ለምን መሰለ ልብ አድርጎ ፍዬ ሊግ ኦፍ ኔሽን እኮ የገባ ነው እኛ። እነዛ በዘረኝነት ነው የገቡት። እነዛ የአውሮፓ ቅኝ ገዢዎች ናቸው። እነዛ ሰው በላዎች ናቸው። እነዛ አውሮፓን ለመቀራመጥ አቅደው አፍሪካን ለመቀራመጥ አስበው አቅደው እኮ የተቀመጡት። እነዛ እኮ የአንደኛው ዓለም ጦርነት ያስነሱት አፍሪካን ሲቀራመቱ በተፈጠረ አለመግባባት ነው። እዚህ ያስነሱት ጦርነት ወፍዬ አንተ እኮ ስላልገባ ታሪኩን የሩቅ ሀገር አሚ ወፉ ስማኝ ይኸውልህ ጀርመንና እንግሊዝ የተዋጉት እኮ ታንዛኒያ ነው። ጀርመንና እንግሊዝ የተዋጉት ታንዛኒያ ነው። ታንዛኒያ እነሱ ግዛት ነበረች። ጀርመንን እኮ ከዚያ አባረሩት ነው አውሮፓ ሄዱት። በሁለተኛው ዓለም ጦርነት ማለት ነው። የአንደኛው ዓለም ጦርነት ነው 30 ሚሊዮን ህዝብ ነው የሞተው። ሰዎች እኮ 30 ሚሊዮን ህዝብ አስነሳው ሊግ ኦፍ ኔሽን ሲሉ ጃን ሆይ መጡና አቤት እኛም አለንበት ብሎ ገቡ። በ1919 የተመሰረተው ሊግ ኦፍ ኔሽን በ1923 ገባን። እሺ ከዛስ ስልጡን ናቸው እኮ ብለን ነው እኛ እኮ ለህግ የሚገዙ የሰለጠኑ ነው ብላ ካብሬ ባህል ይለቁጫል። ውሸት ነው ለካ የነሱ ስብሰባ ከዱን ከርተውን ፋሽስት ጣሊያንን አስደስታለሁ ብለው እንግሊዝና አሜሪካ ሁሉ ከርተውን ራሻ ዝም ብላ እንዳትረሻ አንቺም ጃን ሆይ ወጥተው ትንቢት ተናገሩ። እኛ ላይ የደረሰው ነገ እናንተ ዋጋ ያስከፍላሉ። አቤቱ ጌታዬ አመጣልኛ ናዚም ይበለው የቀማኝ ሀገር ነው የሚባለው። ይሄን ነው 30 ሺህ ነው አንደኛው ጦርነት ያልኩሽ 60 ሺህ በላ ሁለተኛው 60 እና 70 ሺህ ነው የበላው። 60 ምንድን ነው ያልኩት 30 ሚሊዮን ነው እንጂ አንደኛው አለጠው 30 ሚሊዮን ሰው ነው። ሁለተኛው አለጠው ብታጣሉት 60 ሚሊዮን ሰው ነው። እኛ ላይ ደረሰው ነገ እናንተ ላይ ይመጣል ብሎ ነው ጃርፎ የተናገሩት አይደል? ቃል ለምድር ለሰማይ ብሎ ይሄው አመጣና በእጥፍ ዋጋ አስከፈላቸው። አሁንም እንነግራቸዋለን፣ ዘረኝነትን አቁሙ፣ አድሎ አቁሙ። የተባበሩ መንግስታት ካለፈው ከሊግ ኦፍ ኔሽን ካልተማረ ይወርቃል አሉ ጃንሆ። አልተማረም። ይሄው አሁን አብይ ሊታደገው ሲንገዳገር ነው እኮ አብይ ሊታደገው ይሞክራል። ግን ትናንት አንድ ነገር አረጋገጥን። የጸጥታው ምክር ቤት ከተሻሻለ ኢትዮጵያ አባል እንደምትሆን እርግጠኛ ነው። ያው ድግስ ያው ልፋት የነበረው ዋናው ፖይንት የአፍሪካ ህብረት ሲመሰረት ማን ነው ድሮ በነጮች ጠረጴዛ ላይ ብቸኞች የጭቁን ህዝቦች ተወካይ ሆነን የተቀመጥን ጥቁር ህዝቦች እኛ ብቻ ነበር። ሊግ ኦፍ ኔሽን የት ጄኔቭ የዓለም ማዕከል ከጄኔቭ ተነስቶ ወደ ኒውዮርክ ሲሻገርም እዛው ጠረጴዛ ላይ ብቸኛ ሉዓላ ሀገር ዱቅ ያል ማንን እኛው ኢትዮጵያዎች ነን እኛው ነን አሉ እዛም እዚህ። እሺ አሁን የተባበሩ መንግስታት
ሪፎርም ያርግ ጸጥታው ምክር ቤት ሪፎርም ያርግ አለዛ መሞቱን መውደቁ ነው ሲባል ያኔም ነበር የሚባለው ማስታወቂያ ታውቃለህ? ልክ እንደዛ ብቻ ማስታወቂያ እየሰራው ያኔም ነበር አሁንም አለን። ትላንት የዛሬ 5 ዓመት 75ኛ ዓመት 77 ኢትዮጵያን በቦታዋ ከሀያላን ተርታ ማሰለፍ ስላለበት ምን ያደርጋል? እንኳን የዛሬ 150 ዓመት የዛሬ 50 ዓመትም የሰራችሁትን ስተት ይዘነጋል። እንተዋዋለን። ፎርጊቭ but don't forget እናንተ እንዳረሱ አንረሳም፣ እንተዋለን። ኢትዮጵያን ማሻገር ስላለብን አቅተን እንኳን አይደለም ቦታዋ ማድረስ ስላለብን እና ምን ታየህ? ትላንት ከዶክተር አብይና ከአንቶኒዮ ጉተሬስ ንግግር የተረዳሁት የጸጥታው ምክር ቤት ሪፎርም ሲደረግ ኢትዮጵያ የጸጥታው ምክር ቤት አባል ትሆናለች፣ ቋሚ ወንበር ይኖራታል። እርግጠኛ ሆነ። እሺ የትናንትና ሰው ካልገባችሁ ድግሱ እሱ ነው አላማው። ፎቶውም ስንብቱም እሱ ነበር። ወልደን ብለህ ትሄዳለህ። እሱ ግን እኛ እብዶች ነን ታውቃለህ። ለማመን የምንከብድ ህዝቦች ነን። እዛ አውሮፓ ጠረጴዛ ሄደን ቁጭ ያለብን እስካሁን ሳስበው ያስቀኛል። በዝንጀሮች መሀል እኮ ያልኩ እነሱ እንደ ዝንጀሮ እንደሚያዩ ሳላውቀው ቀርቼ መሰለኝ። እኛ እነሱ እንደ ዝንጀሮ ያዩናል ጥቁር ስለሆንናል። እኛ ደግሞ እነሱ እንደ ዝንጀሮ መልሰን እናያቸዋለን። ሌላው ዘረኛ የተበደለ ሰው ካለ ዘረኝነት ካለብህ እዳው አንተ ነው። እኔ ግራ የሚገባኝ ነገር ዘረኛ ብለህ የምትለው ሰው እንዴትም ተወጣጥሮ እንዴትም አብጦ ተኮፍሶ ቢያይ ለኔ አይታይም። ምንም ማድረግ አይቻልም። ዘረኝነት የሚባል አይገባኝም። ለኔ ወንድሜ ነው ዘረኝነትን ዋጋ የከፈለ። እኔ ምነው ትናንትና እንትን ያወርድብናል ብለህ ያልከው ሰውዬ ማት ያወርድብን ነው ብለህ ያልከው ሰውዬ ዶክተር ዮሴፍ ቆይ ስዬ ጭራሽ ሰባኪ አምጥተህ ምናምን ኖ ሰባኪ አይደለም፣ ምሁር ነው፣ ፈላስፋ ነው፣ አዋቂ ነው፣ በጣም ጂኒየስ ነው። ጥቁር አሜሪካዊ ሰውዬ መጥቶ ስለ ኢትዮጵያ እንደዚህ ነው ያርተው። ጥቁር አሜሪካ አይደለም ኢትዮጵያዊ ነው። አልምዳው ነገር አደርጋለሁ። ታዲያ ምንድነው እሱ የሚያወራው? ምንም አላወራም። ማውራት መብት ነው። እሱ ያንተን ሃይማኖት አያወራም። እስልምና አይሰብክም፣ ክርስትና አይሰብክም፣ ፕሮቴስታንት ምናምን ነገር ስብከት ውስጥ የለበትም። የሚያወራው ምንድነው? ሃይማኖቶች ከየት ተነስተው እንደመጡ ነው። እሺ እና ይሄን አስመልክቶ ዶክተርን ጠይቄው ነበር። የምትለው ነገር አለ ሆይ በዚህ ጉዳይ? እንዲህ ብለው እያሉ ነበር። ራሱ ፕሮፌሰሩ ወዳለበት ልክ ምን ነው እና መልስ ሰጥቷቸዋል። የዛሬው ሌክቸሬን ከመጀመሪያ በፊት አንድ ነገር ነግራችኋለሁ፣ ማስተምራችሁ ነገር አለኝ ይላል። ወፍ እየተሰማው ስሙት እስቲ መልእክቱን ሰምተን እንመለስ። And so I need to make some clarification before I get into my lecture. Number one, I am not a theologian or a philosopher, no theosopher. I do not have a particular religion that I follow, whether it is Islam, Christianity, Judaism, the Yoruba faith, Ngai, or any of the deities. So please, I am not going to speak of your religious philosophy. I am speaking of the development of various religions and where they came from, their origins. And that is all. It may be necessary for me to say something that may not necessary. I withdraw that. It will be necessary for me to speak about things that are going to hurt you, and I don't care. If you know me in any manner, you know this is the way I am. First, you have to understand a 19-year-old man just finished the University of Puerto Rico as an engineer, going home to Ethiopia because
of the insults I withstood at the University of Puerto Rico and the College of Engineering and Agriculture at San Germán. I had to withstand a number of insults, particularly when they have pictures of Tarzan and Jane. Having gone to Puerto Rico at age 6, my mother being a Puerto Rican, my father being an Ethiopian, and I was born in Ethiopia in the Hebrew community, otherwise called Falasa community by Westerners. So you could see that I had difficulty from the first time I got to the Western world, being black in color and a Hebrew, you call it Jew. That in itself was a conflict in the Western world. In my development as a young man in Puerto Rico, having stopped at Brazil for a short time, 2 years with my father, who was assigned there by Lejasu, that was the emperor of Ethiopia, who was overthrown by Haile Selassie and Abuna Johannes. Having nothing, we ran from not going home, we couldn't go back to Ethiopia, at least my father. And so we wound up in Cuba, from Cuba to Puerto Rico, my mother's home, where I grew up between St. Thomas, St. Croix, and Puerto Rico. ይሄ ወንድሜ እንደዚህ ሲናገር ሰማችሁታል። ዘረኝነት ሰውነቱን በልቶ ኢትዮጵያዊ ነው እንዳላ ሰምታ እንግሊዘኛ ማይሰማን እዚህ ቤት ችግር እኮ ነው። ወፍ ይኸውልህ ስታዩ ጥቁር ነው እንደውን የኢትዮጵያ የዚህ ሀበሻ ፊት የለውም ምናምን ብለህ ትላለህ። እኔንም ይሉኛል አለ እንደዛ ይሉኛል እኮ ይላል እሱ ራሱ አንዱ ነው ቪዲዮ ላይ እንደዛ ይላል። እሱ አይደለም አባ በነገራችሁ ላይ ሰውየው መጨረሻ ላይ ሰምታችሁት ከሆነ የአረ ንጉሥ ቤተሰብ ሊሉ ይችላል። ለምን የአምባሳደር ልጅ ነው። አባቱ አምባሳደር ነበሩ። አምባሳደር ማን የሾማቸው? ልጅ ኢያሱ። ጌታ ሆይ ልጅ ኢያሱ ብራዚል አምባሳደር ነበራቸው። አባቱ በብራዚል የኢትዮጵያ አምባሳደር ነበሩ። እናቱ ፖርቶሪኮ ናቸው። ከሁለቱ ነው የተወለደው። እንደገና ደግሞ እንትኑ ምንድነው ብሔሩ ምንድነው? ብሔር ብላችሁ ካላችሁ ማን የፈላሻ ነው ቤተ እስራኤላዊ ነኝ አላችሁ። እንግዲህ ከዚህ የበለጠ ምን ይገኛል ማለት ኢትዮጵያዊ ለመሆኑ ማሳያ ማስረጃ። ጎጃምኛ አውራለህ። የአምባሳደሩ ልጅ ሆኖ ዘመን ጎጃምኛ ነው ጎንደርኛ ነው? ፈላሻ የት አካባቢ ነው ያለው? ፈላሻ የሚለው አይወዱም እሱ ቤተ እስራኤል የሚለው ነው። እኔ የምላችሁ ሪል ኢትዮጵያዊ ማለት ጋድ ምን አይነት ፓወር ምን አይነት አቅም ምን አይነት ልህን ያዘው ሰውየው። ከዛ በኋላ የሚያወራው ስታይ ወፉ በበልናል መሰለ ኢንጂነር ዘረኝነት ቋቃለኛል። ሪል ኢትዮጵያዊ መሆኑን ግን ማሳያ ልንገርህ ወፊ ትክክለኛ ኢትዮጵያዊ ስለ ዶክተር ዮሴፍ ነው ማለት ሪል ኢትዮጵያዊ መሆኑን እኔ የተረዳሁት የቱ ጋር ነው ብለህ ካልከኝ እንትን ላይ ነው ዘረኝነት እንደሚጸየፍበት አየህ። ልጅ ኢያሱ ናቸው አምባሳደር ሾሙት። ጃንሆይ መፈንቅለ መንግስት አረጉ ብሎ ቂም ይዞባቸዋል። ጃንሆይ መፈንቅለ መንግስት ያደርጉ ወደ ኢትዮጵያ መምጣት አልቻለም። እዛው ፖርቶሪኮ ቀረ። ወደ ኢትዮጵያ ሀገሩ መግባት ሲያቅተው ሹክክ ብሎ ይመጣል። 1939 የት ነው የሚመጣው? ናይል ቫሊ ነው የሚመጣው። በስማ ከ1939 እስከ 1990ዎቹ ድረስ ናይል አባይን ሸለቆ አንድ ባንድ የዞራ አጥና ሰው ምንም የቀረው ነገር የለም። የሚያወራው በጥናት ጽሁፍ ላይ ተብሎ እሱ የሚለው ነገር አባይ ሸለቆ ውስጥ የሚፈሰው እውቀት ሳይሆን ዘረኝነት ነው አለ። ብቸኛው የጥቁር አርኪኦሎጂስት ኢትዮጵዮሎጂስት ሆኖ ነጮቹ እዛ የሚሄዱት ለዘረፋ ነው። ተመራማሪ ነኝ እያለው ሊሰርቅ ነው የሚመጣው። መስረቅ ብቻ ነው ዘረኝነት ላይ ሰርጥ ነው የሚመጣው። የራሱን ትርፍ ሲጽፍ ነው የሚመጣው። ብቸኛው ጥቁር ኢጂፕቶሎጂስት በአባይ ሸለቆ ከአዞና ከወባ ጋር እየተገፈው ነው ጻፍኩት ይላል። ጋድ ሐቀኛ ነው፣ እውነቱን ነው። ግን ኢትዮጵያዊነቱ ጋር ይሄበት ካልከኝ እኛ ኢትዮጵያ ዘረኝነት ጽዩፍ ነን ብለዋል ፕሬዝዳንት ታዬ አጽቀሥላሴ። አድዋን ያመጣነው ያስመዘገብነው ድሉ የመጣው በድንገት አይደለም አሉ።
ብለውም ይጠቅሳሉ። በ1800 ብለው አሜሪካ ለንግድ ስራ የሄዱ ኢትዮጵያውያን ቤተክርስቲያን ሰርተው አቢሲና ባፕቲስት ሰርተው የመጡት ለባርነት ለዘረኝነት አንገዛም ብለው እኮ ለብቻችሁ ስገዱ ብላችሁ አራ እንዲህ ያለ ነገር ማኛ ጋር ይሰራም ብለው የራሳቸው ቤተክርስቲያን ሰርተው መጡ እላለሁ። ይመቾት። ይሄ ይታያል። ጎንደር ደብረ ብርሃን ስላሴ ነው ይሄ ቤተክርስቲያኑ። ሁሌ ጠቅሳታለች፣ ትገርመኛለች። ቤተክርስቲያኑ በጣም ስለሚገርመኝ ነው። እና እንዲህ ስታየው ቤተክርስቲያኑ ራሱ በኖህ መርከብ ስር ነው የተሰራው። በኖህ መርከብ ይታያል። እና እዚህ ቤተክርስቲያን ውስጥ ያለው ስዕል የቤተክርስቲያን ስዕል እጅግ በጣም የሚያስገርም ነው። ትላንት አንተ ያስቀስፍሃል ያልከኝ እኔማ አልቀስፍም። እውነት ነው የተናገርኩት። ለምን ብቸግረኝማ ትልና ኃይለ ማርያም ጋር ደወልኩ ትላለህ። ኃይለ ማርያም ማለት እዚህ ቤተክርስቲያን ውስጥ ሲያስጎበኝ የነበረ ያጎብስ ልጅ ይኸውላችሁ። እነዚህ ይሄ ነው የደብረ ብርሃን ስላሴ ቤተክርስቲያን ስዕሎቹ። ይሄ ማለት ወፉ በ1670ዎቹ ነው የተሰራው። እነዚህ የቤተክርስቲያን ስዕሎች እሳት አልተቃጠሉ፣ ድርቡሽ አላቃጠላቸውም። ምክንያቱም ቤተክርስቲያኑ ላይ ምኖች ነበሩ? ንቦች ነበሩ። ንቦች ወርደው ድርቡሾችን አባረሩ። ስለዚህ ስዕል እንዳለ ነው። የኢትዮጵያ ባንዲራ ግድግዳ ተሰቅሎ የምታየው ነው። የዛሬ በልጅ ኢያሱ ማን ነው? ኢያሱ ዘግሬት ኢያሱ ዘግሬት ያሰራው ቤተክርስቲያን ነው። የኢትዮጵያ ሰንደቅ ዓላማ ምኒልክ ያመጣው የምትለኝ ካለ ምንም ማድረጋችን ብለው ዘው ጌታ ኢየሱስ ክርስቶስን ጥቁር ነጭ ማርገሉ የሚስሉት ብዬ ስልህ ይኸውልህ እዚህ ነው። ይሄ እኮ ዛሬ አለ በ1670ዎቹ ነው የምነግርህ። እሺ። እና የተከበሩ ፕሬዝዳንት ታዬ አጽቀሥላሴ ናቸው አልቅድም የአቢሲና ቸርቹን የነገሩን። አዎ እሳቸው ታዲያ ምን ሲያል ይሄ ቤተክርስቲያን ይሄ የደብረ ብርሃን ስላሴ ቤተክርስቲያን ፈርሶ እየታደሰ እንደዚህ ብረት ተገጥግጦበት ውስጡ አይቺ አንጀቴ ሲቃጠል ኖሮ ማለት ነው። እንደዚህ አዝረክርከውት ምን እንደሚመስል ብታይ ይህ ስንት አንድ የሆነ ቅርስ ማለት ነው። ይህ በዛ ዘመን የሚሳሉ ስሎች ናቸውና እዚህ ላይ ሀይዳ መምህሩ መጥቶ ምን ይላል መሰለህ እንዴ እንትና ይኛ አንድ ነገር ያለው እኔን የማይመስል እግዚአብሔርን አልሰማህም ነው ብያለሁ። እኛ እግዚአብሔርን ሰየው ተሳስተሃል ካልከ የምታይ መሰለህ እግዚአብሔርን ጥቁር ነው ብቻ ሳይሆን ነው ብዬ ማለት የለብኝም። እሺ ጥቁር ነው ነጭ ነው አትበሉ ትላለች ጂጂም ልክ ነች። ግን እኛ ስንሰራ እንዴ ነው ነጭም ጥቁርም። እሺ ይኩ እናንተ ስላላያችሁት ነው። ዓለም በዛ ሰዓት አይደለም ዛሬ ያለበትን ቦታ ስላላያችሁት እነሱ አሁን ለምን ጥቁር ነጭ ስላለ ካላችሁ እነሱ ይህን ጥቁር እያጠፉ ነጭ እያደረጉ እያንዳንዷ ስቴፕ ላይ ጥቁር ምስል አለበትን የጌታ ኢየሱስ ክርስቶስ ምስል ያለበት ሁሉ እያጠፉ ነጭ እያደረጉ ስለሆነ እንማወራላችሁ። ዛሬ ሳይሆን ከጥንት ዘመን ጀምሮ የነበሩትን ስዕሎችና ምስሎች ይህን እንዳያቃጥሉ ስምፈራው ይኸውና ይሄ ነው መምህሩ ኃይለ ማርያም የሚባለው አዲስ መጽሐፍ ጽፍ ያለው ብሎኛል። አቤት ትላንት ስልኩን አግኝቻዎቹ እንዴት ደስ ላይ ያጠይቁኝ እሚና ተው እሷ ይሄ ታንዛኒያው ልጅ ነው ምናምን ልጅ ነፍሱን የሚያጠፋው ልጅ እኮ ነው። ወፍዬ አንተ እኮ እቺ ጽናጽሏ ልጅ እንዲቺ እንደዚህ እቺ ይነግረዋል እሱ እንደዚህ ማለት እንደዚህ ነው። ይሄ መዶሻ ነው። ኢየሱስ ጌታ ሲመታ መስቀል ላይ ሲሰቀል ምስማሩ የተመታበት መዶሻ ይላል። እሺ ከዛ ይሄ መሰላል ነው ይለዋል። ከዛ ወደ ገነት ሲወጡ ሲወርዱ የሚያሳይ ጽናጽሏት 1 2 2 3 ማለት ሲለው ልጁ ፌንት ነቅሮ ዘቁጭ እዚች ላይ ሁሉ ዲፊኒሽን ሊኖር ይችላል ብሎ ማለት ነው። እሱ ነው ማለት በጣም ጎበዝ ልጅ ነው። እና ሞአንበሳ የሚለው ያለው ብሎኛል። ጃፋር ጋር አለ ብሎኛል። ገዝቻለሁ ባለው አንተ ወፊ ይሁን እንዴ ሲታደስ ነበረ። ሳር ምናምን ነበረው እንደ ድሮ እንቱን ጠብቆ ነው
ይህን የመሰለ ቅርስ ግን እንደዚህ ማየት ራሱ እኔ የምልህ በመርከብ ቅርጽ የተሰራው በኖ መርከብ ቤተክርስቲያን እኮ ላይ ለምን አነሳው በሉኝ። ፕሬዚዳንት ታዬ በቀደም ይሄ ቤተክርስቲያን ታድሶ ሲመርቁት አላየው። እግዚአብሔር ይስጥልን። አሁን ገና ነፍስ ገዛን። አየህ፣ ነፍሳችን እየገዛን ነው። የኢትዮጵያን ታላቅነት የምናረጋግጠው ወደኋላ ሄደን እንትን ስንል ነው። ይህን ነው የሚያሳየው። እንደዚህ እግዚአብሔር ጥቁር ነው ነጭ ነው አትበሉ። ክፉን ስትስሉ ፕሮፋይል ፒክቸር ነው የምናደርገው ይላል። ፈረንጆቹ ጥቁር ሲስሉ ጥቁር አድርገው ይስላሉ። ማነው ክፉ ሲስሉ ጥቁር አድርገው ክፉ እኛን ይመስላል፣ ደግ እነሱን ይመስላል። ጌታን እነሱን አስመስለው ሴጣን እኛን አስመስለው ሰሩና ከዛ ስኛው ራሳችን ሴጣን ነን ብለን ተቀብለን ርፍ። እችን ነገር ዶክተር አብይ በቀደም ሲያወራ ሰምታችኋል? በቀደም ሲያወራ የነበረው እችን እኮ ነው የሚያነሳላችሁ። እንዴት ትዝ አለኝ ዋጋችሁ። ሲያወራ የነበረው ጥቁር አሻንጉሊት ይዘው መጡ። ከጥቁሯና ከነጯ የቷን ትመርጣለህ? በጥቁሮች ሲቋይ ማን ኢትዮጵያዊ ደራሲ ጠቅሶ እንደም ሲያወራ የነበረው ይሄን ነው። ማን ትመርጣለህ? ሁሉም ልጅ ነጩን ይመርጣሉ። የትኛውን አንተን የሚመስለው ይለዋል። ሁሉም ጥቁር ምን ሳድበት ያን የሚመስለው ምን ረምታወራው? እኔ ምንም አልልም። እግዚአብሔር እኔ ይመስላል አይደለም። እኔ በእግዚአብሔር አምሳል የተፈጠርኩ ይልማ እሺ፣ እግዚአብሔር እኔ አምሳል የሚል እብሪት ውስጥ አልገባም፣ የለውበትም። እኔ ግን በእግዚአብሔር አምሳል የተፈጠርኩ ነው ብዬ ነው ማለት። ከዛስ ዘረኝነት አይነካኝም፣ አልሰማም። ለምን ይሄን ጓድ ፕሬዚዳንት በጣም እናመሰግናለን። ይሄ ነገር ይሄ ነው ደብረ ብርሃን ተመረቀ ተሰርቶ በጣም I was so happy። ምንድነው ካልከኝ አሻራችንን ነው የምናስቀምጠው። የአባቶቻችን እንትን ነው የምናስቀጥለው። የስልጣኔ ማዕከል ስለሆነ ነው። እኛ ዘረኝነት ጽዩፍ የሆነ ዛን ለዛ ነው ያለው። ዶክተር ዮሴፍ እዛ ሄዶ ዘራፍ ያለው አልሰማም አለው። አይ ዶክተር ዮሴፍ ይኸው የኖ መርከብ ያልኳቸው ነው። ይህን ቤተክርስቲያን የኢትዮጵያ ህዳሴ የኢትዮጵያ ትንሣኤ ይህንን ከማወቅ ይህንን ከመጠበቅ ይህንን ከማደስ ይህንን ከማሻገር ይጀምራል። እሺ ኢትዮጵያ ታላቅ ነው። ዘጋ ወደኋላ ተንደርደው ወደፊት ምትሉ እና 1670 ነው ወፍ ይህን ኢያሱ ዘግሬት ሲሰራው አውሮፓዎች ምን እንደሰሩ አውሮፓዎች በ1670 እኮ ያኔ ባሪያ እየረገዱ እሱ ብቻ መሰለን። ምን እየሰሩ ነበር ካልከኝ ዘረኝነት እያቀረፉ ነው። ምን እየሰሩ ነበር ካልከኝ እንደ አዲስ ታሪክ ይጻፍ ኖ እቺ አፍሪካ አይደለችም እያሉ ታሪክ ይሰሩብን ነበር። ፕሮፌሰር ማርቲን ባዳል የተባለው እንግሊዛዊ ጸሐፊ አርጎ ያስቀምጣል። ከሱ በፊት ግን ኤድዋርድ ሰይድ ይመጣል። አይ ያለ ምሁር መሰለ ኤድዋርድ ሰይድ ማለት ፍልስጤማዊ ነው። በጣም ጂኒየስ ነው ኤድዋርድ ሰይድ። ስለ በቃ የሙስሊም ምናምን ፍልስጤማዊ ክርስቲያን ነው ሰው። ወይኔ ፍልስጤማዊ አይደለም አይዞ ግድ የለም። የፒኤልኦ አባል ነበር ሰው። ተው ግድ የለ ዘርና ብሔር ሃይማኖት አውጣና ጭንቅላቱን ነው ዘሞስ ብሪሊያንት ፊሎሶፈር ለኔ በጣም የኔ ዘመን ጀግና ብዬ ምን ሙር ነው። ፍልስጤማዊ እንዴት ያለ ጂኒየስ ሰው መሰላችሁ። እሱ ነው የሚያውቀው፣ እሱ ይናገራል። የቱ ጋር መሰላችሁ? ኦሪየንታሊዝም ብሎ ጀምሯል። ኋላ ቀር አድርገው ጀመሩ። ከዛስ ግብጾች ነጭ ናቸው ብሎ ጀመሩ። ግብጾች ነጭ ናቸው ብሎ ጀመሩ። ግብጾች ነጭ ናቸው ያሉት ግብጾች ነጭ እንዳልሆኑ ሳያውቁ ምናምን ቀርተው እንኳን አይደለም። የግብጾች ጥቁር ከሆኑ ግብጾች በግሪኮች ላይ ያሳረፉት ተጽዕኖ ይታያል። ግብጾች በቱርኮች ላይ በማነው በግሪኮች ላይ ተጽዕኖ ካሳረፉ ደግሞ የምዕራባዊ ስልጣኔ ራሱ የጥቁር ስልጣኔ ይሆናል። የጥቁር አሻራ ያርፍበታል። እሱ ሽሽት ናናው ግብጽ ነጭ ነው፣ ዛሬም ነጭ ነው፣ ትላንትም ነጭ ነው፣ ወደፊትም ነጭ ነው ይጀምራል።
መቼልን እነሱ ከሄድን በ1800 ይሄን ሲያራምዱ እኛ ምን እየሰራን ነበር ነው አቢስ ኒውዮርክ ላይ አቢሲና ባፕቲስት ቸርች እየገነባን ነበር እኛ 100 ዓመት ወደ ኋላ ብትወስደን ምን እያደረግን ነበር ጎንደር ላይ ደብረ ብርሃን ስላሴ ቤተክርስቲያን እየሰራን ነበር ስንሰራ እግዚአብሔር ጥቁሩን ነጭም ነበር ከዛ በ1800 አንተ በ19ኛው ክፍለ ዘመን በ20ኛው ክፍለ ዘመን መጥተው ለትሊ መጥተው ኖ የግብጽ ስልጣኔ የነጭ ስልጣኔ ነው የጥቁር አሻራ የለበትም ኖ ክርክር ይጀምራል የዛ የዘረኝነቱ መንስኤና ምክንያት አስመልክቶ ኤድዋርድ ሰይድና ማርቲን ባዳሉ የሚባሉ ፕሮፌሰር የሚናገሩትን ሰምተን The classics as a field is constituted on the purity A, B, the Europeanness, and C, the sort of Oriental, non-Eastern, non-African, all of these rather threatening outside things of Greek civilization. So those are very political ideas. I mean, they're defensive. They suggest that there's a kind of pure essence called Europe and Attic civilization. And at the time that what Bernal calls the Aryan model came into existence in the 19th century, the notion of the Aryan race and racial thinking itself is profoundly political. The new account of ancient Greece's formative history started life in the latter part of the 18th century. Bernal describes it as the Aryan model. It stated that Aryan European peoples descended from the north and conquered the local native population in the Aegean. The resulting fusion gave birth to the Greek miracle. It ruled out any influences from dark-skinned Egyptians in the south or Semitic Phoenicians from the east. Now, this was not the way in which the ancient or classical Greeks themselves saw their distant past. According to them, they had been living as in idyllic simplicity as tribes around the Aegean, and along had come Egyptians and Phoenicians, and they had set up colonies in Greece, built cities, and introduced the arts of civilization. In Black Athena, Bernal argues that we should, in principle, return to the ancient account, to what he calls the revised ancient model. This all takes place over 1,000 years before the age of classical Greece, in the Aegean of the Bronze Age. It is during this period, Bernal believes, Phoenicians and Egyptians colonized or settled in parts of Greece. The ancient model was accepted by scholars until the beginning of the 19th century. And I argue that the reason why it was overthrown was nothing to do with new sources of information. It was that the ancient model did not fit the world view of the early 19th century, in which purity was a very good cultural thing, and in which Europe was considered inherently better and more civilized than Asia and Africa. And that the epitome of Europe, which Greece was now seen to be, could not be the result in any way of fundamental Semitic or African influences. It was unthinkable. So it wasn't the evidence from Greece itself, it was in their world view that they found the ancient model intolerable. Science and progress were the new ideals of European civilization in the 18th and 19th centuries. There was a new science for virtually everything, including race. This gruesome endeavor sought to prove that blacks were only slightly removed from apes in intellect. The zenith of perfection was a white man, shown as the Greek god Apollo. This scientific proof was seen to justify the massive exploitation of the African continent that was being undertaken, and confirmed even to reasonable people that Africans could never have been a part of European civilization. This created a problem, because Egypt was regarded as the cultural ancestor to Europe, and Egypt was in Africa. ታውስዩሜ ሚስጥር ከየት አምጥተህ ነው? ታሪክ ከየት አምጥተህ ነው? መነሻ ምንድነው ብለህ የምትለኝ ከሆነ ውሃ
ቁልቁል የሚፈሰው ብዬ ነው። ዶክተር ዮሴፍ በጣም ማደንቀው ምንድነው ዶክተር ዮሴፍ የሚለን የአባይን ሸለቆ ተከትዬ ውስጡ ካዞና ከነጭ ዘረኞች ጋር እየተጋፋው ከወባ እያከኩ እስከ ካይሮ ድረስ ሄደ። ከዩጋንዳ ከኢትዮጵያ ተነስቶ እስከ ካይሮ ወንዙን ተከትሎ እነዛ ቅርስ ሊሰርቁን የመጡት አለ። እኔ ላጠና ነው የመጣሁት። እነዛ እዛ ኢንዲጂነስ ፒፕል አያናግሩም አለ። አያናግሩም፣ ደንታቸው አይደለም። እነሱ ታሪክ ማጥፋት ታሪክ ማጠልሸት ነው ያዙት። ይሄ የግብፅ ስልጣኔ ወደ ግሪክ ተሻግሯል እርግጥ ነው ብሎ አምኗል አለ። መካድ የማይቻል ምክንያቱም የግሪክ ፕሌቶን ብጠይቀው ሶክራተስ ነው አርስቶትልን ብጠይቀው ፓይታጎረስን ብጠይቀው እንትናን ማነው ሄሮዶቶስን ብጠይቃቸው ሁሉም ጽፈዋል። ስልጣኔውን ያገኘነው እኛ ከግብፅ ነው፣ አምላካችን ከኢትዮጵያ ብሎ ያሉበት ነው። ስልጣኔ ከግብፅ እንዴት ነው ዝም ብሎ አምላክን ከዛ ስልጣኔ አምላክ ነው ስልጣኔ ከዚህ ነው የወሰዳችሁት። መነሻው እንዲህ ነው የሚፈሰው። ምንም ተከትሎ ወንዙ ምንድነው በዛው እንዴት አወቅ? በመጀመሪያ ሰው ይሄዳል፣ ከሰው ጋር ቋንቋ ይሄዳል። ከቋንቋው ጋር ሲስፋፋ ታየዋለህ። ዳይሌክቱ አብሮ ሲሄድ ሲሰፋ ታየዋለህ። እንዴት ሆኖ ቆይ ምን አንተ ነጭ ካልጠቀስኩ ሁሉ ላይ ገባ ይችላል። ነጭ ሙሉ ጥቀስልኝ። የካሊፎርኒያ ዩኒቨርሲቲ ፕሮፌሰር የሰራውን ጥናት ላሳይ። ቋንቋን እየከፋፈለ ኩሽቲክና ሴሜቲክ ቋንቋ ከውጭ መጣ ከሀገር ወጣ ብለህ አንተ እዚህ ቱልቱላ የምነፋበት እዚህ ኢትዮጵያ ውስጥ ተወልዶ እንዴት አድርጎ የአባይን ወንዝ ተከትሎ ግብፅ እንደሚገባ ከግብፅ እንዴት ወደ እስራኤልና ኤዥያ እንደሚሻገር ታየዋለህ። እሷን ካየልኝ በወንዝ ውስጥ በአባይ ወንዝ ውስጥ የሚፈሰው ሰው፣ ቋንቋ፣ ስልጣኔ፣ ሃይማኖት ጭምር ነው። እሱን ትረዳለህ ልፈልግ። Ancient Egypt was in Africa. We can't really doubt that, can we? It's in the continent. But more important, ancient Egypt was of Africa. And that, of course, is not the way the past 2 centuries of Western scholarship have generally presented its history. It's long past time, I would say, for all of us to discard a whole set of old notions about Egypt, notions rooted in really the self-serving racialist presumptions of 19th century Europeans, notions that only too often people even today simply assume. They've never thought to examine those ideas. They're back in the background informing our minds even when we're not aware they are. And on the historical and the scholarly level, that re-examination is underway. The most recent, maybe we should say generations, the last 30 years or so, of scholars and scholarship on Nubia and Egypt are bringing together a whole new body, and maybe I should say whole new bodies of evidence, revealing the African rootedness of pre-dynastic and early dynastic Egyptian culture. The tracking of this history begins with the first 2 divergences of the family. Initially, the Proto-Afroasiatic language diverged into 2 daughter languages. Each daughter language was ancestral to one of the 2 primary branches of the family. One was Proto-Omotic. I hope that arrow popped up so you can see it. Proto-Omotic, and that's ancestral to the Omotic branch of the family. And then there's a second proto-language, Proto-Erythraic, ancestral to the rest of the family. We've given the name Erythraic, that is to say Red Sea, knowing our ancient history, everyone here, of course. This is this second primary branch for geographical regions that will start to become apparent as we map the next several stages in this history. Now, at the second stage of early Afroasiatic history, the Erythraic branch then itself diverged into 2, the Proto-Erythraic languages diverged into 2 daughter languages. That branch, in other words, began to develop into 2 secondary branches of its own. One of these branches, the Cushitic branch. Now, this branch continued over the long course of its history to be spoken in regions in and around the Horn of Africa. So the evidence is clear and straightforward. The first 2 periods of divergence in the family took place somewhere broadly in or around 1000 BCE, but it's all around the Horn of Africa. It requires only a single expansion northward out of the northern part of the Horn of Africa to spread the North Erythraic branch northward.
And still later in time, we only have to postulate 2 further single expansions outward from the Egyptian corner of Africa to account for the remaining divisions of the family, with the speakers of the language distantly ancestral to the much later Semitic languages, crossing Sinai from Egypt to the Levant, and with the speakers of the ancestral language of the Chadic and Amazigh. Amazigh is what Berbers prefer to call themselves these days. The Chado-Amazigh branch spreading somewhat later west from the Nile across the Sahara. ወፍ ስማ፣ እቺ በጣም ደልታኛለች። የቋንቋ ዲፊኒሽኗ አዲስ እይታ ተደላችኝ። አንተ ቋንቋ እዚሁ አሁን ስትመትረው 40 ሺህ ዓመት ነው አይደልና አረፍ። ኧረ እኔም አሁንማ መደከመኝ ስላችሁ በአንድ ፕሮግራም ላይ ማአት እንትን መጠቅጠቅ ስለሚከብደኝ ነው እንጂ ለጋኦዳን ታውቀዋለህ? ድሬዳዋ ያለው ለጋኦዳ ዋሻል። አንተ አይነት ማርኳል ጉድ ፈላ። ለጋኦዳ የሚባል ዋሻ እዛ ሄደህ ካየህ እዛ ከብቶች ይስላሉ ምናምን ልጆች ሄደው ነካካል። ኧረ እባካችሁ ታሪካዊ እንትን እንደዚያ እያዝ ነው። እኔ የለጋኦዳ ግብርና ምርት የተጀመረበት በጣም የሚያስቃችሁ 16,000 ዓመት ነው። የዛሬ 16,000 ዓመት ነው ድሬዳዋ ላይ እርሻ ተጀመረው። ስንት ዓመት ተጀመረው? ግብፅስ ከ1000 ዓመት በኋላ ነው። ፕሪስትሪክ 7000 ዴ ነው ምናምን ይልኛል። ከብቶቹን ሆኖ እዛ ጋር ሄዶ ሄኖክ ሲዩ ይሻላል። ሄኖክ አንተ ነው ያለው፣ ሌላ የለም። ቪዲዮንም ካንተ ነው ያገኘው። ግን ማን ነበር የኢትዮጵያ ታሪክ 3000 ነው ያለኝ? እሺ ዘረኝነት እንጽፋለን፣ እኩልነት እናከብራለን፣ የሰው ልጅን ሰብአዊነት ነፍሳችን ውስጥ ነው ያለው እና ለሰው ልጆች ሁሉ የሚተርፍ የስልጣኔ ማዕከል ነን ብዬ እኔ አምናለሁ። እና ስልጣኔ እንዴት ሆኖ ለምንድን ነው ፒራሚድ እዛ ተገንብቶ እዚህ ያልተገነባው ካልከኝ፣ ወፉ ጥያ ተክል ድንጋይ አለ ሰይቻለሁ። ጥያ ተክል ድንጋይ እቺን ነው የሚያክለው ሲጀመረው። እሺ ያው ከዛ ትጀምርና ከዚህ ከተራራው እየሰራ እየሞከክ ሰዎች የቋንቋ አንደኛ የሰው ልጅ መገኛ ከመሆኑ አንፃር፣ ሁለተኛ ፍሰቱ ከዛ ወደዚህ ምናምን ሳይሆን ከዚህ ወደዛ ስለሆነ እዚህ አካባቢ ያለው ስልጣኔ ቀደምት ቢሆንም ፒራሚዱን የሰራነው እኛ ነሱ ቁጥጥር አሉ። እነሱ አይገባችሁም። አሁን ምን እንደሆነ ሁሉ ጥያቄ ምንድነው? ፒራሚዱ ማለት የኛ ስልጣኔ የመጨረሻው ጥግ ነው። እሱ የመጀመሪያው አይደለም። የስልጣኔው 40ና ከዛ 40ና 30 ሺህ ዓመታት የቆየ ስልጣኔ የመጨረሻው ውጤት ነው። ያ ወፉ አንተ ምን አለብን ማለት ወፍዬ ይኸውልህ እኔን ላሳየህ። አሁን ይሄ ህንፃ ይመስላል። ስንት ፎቅ ነው? 10 ነው 9 የጊዛ ጊዛ የሚባለው ፒራሚዱ ምን እንደሚያክል ታውቃለህ? ቆይ አንዱ ድንጋይ 2000 ቶን ነው የሚመዝን ታውቃለህ? 2000 ቶን ነው ያልኩህ። 20 ያንተ መኪናዎች አንድ ላይ ጨፍልቀህ እኔ ምን 20 መኪና እንዴት ነው የምታንቀሳቀሰው? 2000 ቶን እንዴት ነው የምታንቀሳቀሰው? እንዴት ነው የምትሰቅለው? አልገባህም? አሁን አንዱ ፒራሚዱ ቢጠፈልቀው ለንደን የለንደን ከተማ አዲስ አበባ ልቆ ነው የለንደን ከተማ መልሶ ለመገንባት የሚያስፈልግ ያለው 31 ሚሊዮን ቶን ነው ድንጋይ። እንዴት ነው የሰራው? ሳይንሱ ማትማቲክሱን ተራ ነው የሚሆንብህ። ጂኦሜትሪው አስትሮኖሚው እዛ ላይ ያለው አባቴ ወፉ በጣም ውስብስብ ነው።
ግን እነሱ አይገባቸው ዓለምም አልገባውም። እኛ ባለቤቶች ስለሆንን ብንፈልገው አሻራውን ብንጭረው ስለምናገኘው ፒራሚዱ በቃ ፒራሚዱ ማለት የስልጣኔ የመጨረሻው ደረጃ ነው። የኛ ስልጣኔ የመጨረሻችን ነው። ብንጎረጉረው እናገኘዋለን። እኛ ነው ባለቤቱ ባይኔ። ለምን ተከተለው ወዙን ተከትለ ስትሄድ ነው። አሁን እነዛ ጋር ችግር የሆነው ምንድን ነው? ፒራሚዱ እንደሆነ አያውቁም። ማን እንደሰራው አያውቁትም። ትኩር ብለው እንኳን አያዩትም ስለሚያሳፍራቸው ሚሌኒየም ሲደርስ አናቱ ላይ የጊዛ ፒራሚድ አናቱ ላይ የሚያብለጨልጭ ከወርቅ የተሰራ ነገር ነበረው። አንስተው ሰርቀውት ነው። እሺ። እና በሚሌኒየም ወቅት እላዩ ላይ ልንመልሰው ብሎ አቅዶ አውርተው ተነፍቶ የግብፅ አውርቶ ነው ወርቁ ሊመልሰው። ወርቁን የሚያብለጭ እዚህ ላይ አለ። ይሄ ሲበራ አባቴ እንዴት ነው? እኔ አሁን ፒራሚዱ አናት ላይ ሊያስቀምጥ ብሎ ከዛ ጽንፈኞቹ እንዴ ምናምን ብሎ ሲጮሁ ከለኮ ጽንፈኞቹ ስለጮሁ ቆመ። የእነሱ አይደለም ለምን ቆመ? አክሱም ሐውልት ለምን ተመለሰበት? ጨዋለን አቤት ምን አልከኝ ነው የምልህ መጥቼ መጮህ ካማረ ማለት ነው። እኛ ብንጎርጉ እንደርስበታለን። እኔ የምላችሁ ከላይ ሳየው እኔ ራሱ ኮከብ ጋራ አስትሮኖሚ ጋራ አያይዘው ቆጥረው ነው የሰሩት እነሱ። ሳይንሱ ውስብስብ ነው። እኔ ግን ሰማይ ላይ ሆኜ ሳየው ኮከቡን ማየው ነው የመሰለኝ። ምድር ላይ ራሱን ዘከሉት። ነጭ ሆኖ በጣም ከስንት ወፉ 3000 4000 ምናምን ሺህ ዓመት ቆይቶ እኮ እንደዚህ አሁን ነጭ አሁን እኮ የምታየው እኮ ድንጋዩ ንጻቱ ጽዳቱ በወቅቱ ብታየውና ከሰማይ እንደ ዛሬ ቴክኖሎጂውን ከሰማይ ላይ ሆነ ብታየው እኮ ልክ ራሱን የቻለ ኮከብ ሆኖ ወይ ምድርን እንደ ኮከብ ምድርን አንድ ኮከብ ላይ አርጋት ማስብ ነው። ማይ ጋድ የሆነ ሀሳብ እየመጣች ነው። ለማንኛውም እንደዛ ነው ሀሳቡ። ታዲያ ምንድን ነው እሱ ካላችሁ ያን የሰሩ ጥቁሮች ናቸው። ስማቸው ኢትዮጵያውያን ይባላል። ዋጣው ወንዙን ተከትለን የመጣ ነው ይልሃል። በማፕላሳይ በእግሬ ልውሰድ አብረን እንሂድ። አሁን ምንድን ነው ነጋ ጠባ ስለ አባይ የምታወራው? ለምንድን ነው? ነፍስ እዚህ ስላለ ነው። ሲሲኒ ያልከኝ ሲሲ እኮ ትናንትና ከአረብ ሀገር ተሻግሮ የመጣ ስደተኛ ነው። ስንተኛ ይሄ እዛ የምታየው አረብ ነኝ የሚለው እኮ ትናንት ተሰዶ የመጣ ነው። አገሩ የአፍሪካ ነው፣ ምድሩ የኛ ነው፣ ስልጣኔው የኛ ነው እያልኩ ነው። ካላመንከኝ ይኸው ፕሮፌሰሩን ስማው። Who were the early Egyptians? How did they look? Well, obviously the question of the race of the Egyptians is a very hot potato and a very complicated issue. I think that the further back in history you go, the blacker the Egyptians are, and by black I don't merely mean dark skin, but also with other Negro characteristics. But Upper Egypt is now this area here, well, actually goes down that far, it's the Nile Valley. Lower Egypt is essentially the Nile Delta in this region here, going up a little. Now, Egypt is part of Africa. I mean, if you look at the map, you know, there's no question. But it's more African than that, because the ancient Egyptian language belongs to a language family called Afro-Asiatic. And nearly all the members of this family are, in fact, in Africa today. The only one that isn't, and why it's called Asiatic, is Semitic, which is spoken in this region here and always has been, really. Okay. Now, my theory, and here I'm relatively alone, is that Afro-Asiatic, in fact, started as a language family in the Rift Valley in Kenya and southern Ethiopia. Okay. And that it spread at the end of the Ice Age across the Sahara to North Africa, from Ethiopia into the Arabian Desert, which was rather fertile, the savanna there because of higher rainfall. And the ancient Egyptians, or the people who spoke the early Egyptian language, moved down the Nile. Anyhow, the Egyptian language is connected to African languages, and the most plausible
place it came from, in fact, is further south in Africa. African language predominated, so one can assume that African people predominated in this area. But Upper Egypt remained much blacker all the time. Now, as time went on, these Mediterranean and Semitic influences became more apparent, so that the tomb paintings we have, which are nearly all from the New Kingdom in Egypt, that is after 1570 BC, show a mixed population. I mean, some predominant color is brown rather than black, but there are certainly a lot of blacks, and not all in servile positions, as a lot of the scholars in the 19th century wanted to make out. And you have the situation that the political center of Egypt was often Thebes in Upper Egypt, which was still a very black area. So a lot of the most powerful dynasties of Egypt were in fact black, ruling over a population that was mixed. A pharaoh called Mentuhotep, who was one of the founders of the 11th dynasty. That's about 2070 BC. And he re-established the Egyptian kingdom after a period of anarchy known as the First Intermediate Period, and established what's known as the Middle Kingdom. Okay. By which time I think a lot of Lower Egypt was a Mediterranean population, but you look at him. In his period, he not only restored Egyptian unity, but he expanded his empire into Byblos here, or had influence there, and we know from archaeological finds at his capital near Thebes that he was receiving goods from Crete and from the Aegean. And I think the Semitic population, or the Semitic language, spread from Ethiopia, where it still is around, here and into Iraq. So to some extent, this area is part of the African cultural area. እኔ የምልሽ ውብ የተመቸችኝ ፓርት መሰለች በወንዝ ውስጥ ውሃ ከውሃው ጋራ ሰው ከሰው ጋራ ቋንቋ ከቋንቋው ጋራ ስልጣኔ ወክ ያደርግልሃል ሰሜቲክና ኩሽቲክ ኦሞቲክ ይላል እና ያለው ሳህራዊ ያበዛ በኩል አንተ ምን ትሰራለህ አንተማ ኦሮሞ አማራ ጉራጌ ሶማሌ ያርገር ስፈርሰና ማደንዘዣ ተወክት የለም ማደንቆር አይደል እሱ አባቶቹ ስልጣኔ ከዚህ እዛ ይደርሳል የነጮች ዘረኝነት ምንጩ የአባቶች የእውቀት ልቀት ብቃት ችሎታ ነው የወለደው መበለጥ የወለደው የዓለም ስልጣኔ ምንጩ እኛ እንደሆንን እንዳታቅ ነው ያሳማ ልፊያ የሚያላፉ ልክ እንዳሳማ ተጠየፉት አጠገባችሁ ሲመጣ ዘረኛ ሰው አጠገባችሁ ሲመጣ ጭንቅላታችሁን የሚያባክን ሀገራችሁን የሚያባክን እጅ አስቀያሚ ፍጥረት አርጋችሁት ካረጋችሁ ጭንቅላታችሁን በስነ ስርዓት ማሰራት ትችላላችሁ እሱን ከሆነ የዓለም ስልጣኔ ማዕከል እንደሆነ ታምናላችሁ ታውቃላችሁ እሱን ካረጋችሁ ኢትዮጵያን ወደ አያላን ተርታ ወደ ቦታዋ ማረስ እንችላለን እንዴ ያልን ቀጥላል ወፉ በእውነት ጽድቅ ነው ኃጢያት ነው ያስቀስፋል ይሄ ወይስ ያጸድቃል ላንተ አይነቱ ነው መቅሰፍት የሚገባው ትላለህ ሀይቤላስ